የኢራን አብዮታዊ ዘብ ወይም IRGC የደህንነት ኃላፊ መገደላቸው መረጋገጡ ግድያው በኢራን የደህንነት መዋቅር ውስጥ ያለውን ክፍተት ሊያሳይ የሚችል አጋጣሚ ነው። ሆኖም ግን በቴህራን በኩል ቁጣን የቀሰቀሰ ጉዳይ ሆኗል። ኢራን ወታደራዊ ምላሽ ከመስጠት ውጪ ሌላ አማራጭ የለኝም ወደሚል አቋም እንድትገባም ያስገደዳት ይህ ክስተት የሁለቱ ሀገራት የአየር ላይና የሚሳኤል ድብደባ ጦርነት አሁን ወደ ገሃድ የምድር ወታደራዊ ግጭት የመቀየር እድሉ ሰፊ እንደሆነ ተነስቷል። ምንም እንኳ በተለያዩ አጋጣሚዎች የድርድር ጉዳዮች ቢነሱም ትራምፕ ደግመው ደጋግመው የምድር ጦር አንልክም የሚሉ ሐሳቦች ቢያነሱም አሁን ግን ጦርነቱ ማብቂያው ሩቅ እንዲመስል ያደረገው ይገኛል። ማብቂያው ሩቅ እንዲመስል አድርጎታል ምላችሁ ያው የተኩስ አቁም እቅዶች ለሁለቱም ወገኖች በቀረቡበት ሰዓት ነው። ግን እንደዛም ሆኖ እነዚህ የተኩስ አቁም እቅዶች በኢራን በኩል ተቀባይነት ለማግኘት እጅግ አስቸጋሪ ሆነዋል። በኋላ ላይ የምናነሳው ጉዳያችን ነው። በተመሳሳይ ሰዓት ደግሞ ከአትላንቲክ ማዶ የሚሰማው ድምጽም ይበልጥ የሚያስደነግጥ ሆኗል። ምናልባትም ከደህንነት ኃላፊው ግድያ በላይ የሚያስደነግጠው የዕለቱ ዜና ዶናልድ ትራምፕ በኢራን ላይ እየሰነዘሩት ያሉት ከጥቃቱ ባሻገር ካፋቸው የሚወጡ ንግግሮች የዲፕሎማሲውን ደንብ የጣሱና እጅግ ጸያፍ ቃላትንም በመጠቀም መሆናቸውን ተከትሎ በከፍተኛ ሁኔታ እያነጋገሩ ነው ያሉት። ትራምፕ በንግግራቸው ውስጥ የጠቀሙባቸውን ጸያፍ ቃላትና ኢራንን ከምድረ ገጽ አጠፋሉ የሚሉ ይዘት ያላቸው ዛቻዎችና ማስፈራሪያዎች በአሜሪካ ፖለቲካ ውስጥ ትልቅ ቀውስን እየፈጠሩ ይገኛል። ይህ ንግግርም የኢራን ደጋፊ ከሆኑ ፖለቲከኞችና አጋሮች የኢራን አጋሮች ከሆኑ አካላት ከእብድ ጋር ድርድር መደረግ የለበትም የሚል አቋም እንዲይዙ አድርጓቸዋል። በአሜሪካ የህግ መወሰኛ ምክር ቤት ውስጥም በትራምፕ የአእምሮ ጤንነትና በውሳኔ አሰጣጥ ብቃታቸው ላይ ጥያቄ እንዲነሳ ምክንያት ሆኗል። ከዚህም በላይ በተለያዩ አጋጣሚዎች ስለመቅረቡ እየሰማ ነው ያለነው ለ45 ቀናት ተኩስ እንዲቆም የሚያደርገው ስምምነት ያ ጥያቄ በኢራን በኩል ውድቅ መደረጉ ሁኔታዎች ይበልጥ አሳሳቢ ያደርጋቸው ይገኛል። ኢራን ይህን ስምምነት ውድቅ ያደረገችበት ምክንያት ደግሞ በጦርነት ጥላ ስር ሰላም የለም በሚል ግልጽ መረ ነው። ቴህራን እንደምትለው ከሆነ አሜሪካ በአንድ በኩል ከፍተኛ አመራሮቿን እየገደለችና የጦርነት ማስፈራሪያዎችን እየላከች፣ ሌላ በኩል የተኩስ አቁም ስምምነት ላይ እንፈርም ማለቷ የማታለል ፖለቲካ ነው ትላለች። የአቋም በመካከለኛው ምስራቅ ለሚደረጉ ማናቸውም የሰላም ጥረቶች ትልቅ እንቅፋት ሆኗል። በዚህ የምንረዳው ዋናው ነጥብ መሰላችሁ የደህንነት ኃላፊው ግድያም ሆነ የትራምፕ የግልፍተኝነትና ጸያፍ ንግግርና የኢራን የድርድር ጥያቄ ውድቅ ማድረግ መካከለኛው ምስራቅን ወደማይመለስበት የጦርነት አውድማ እየገፋው ይገኛል። በምን የሚለው በዝርዝር እናነሳዋለን። ቀደም ብዬ ያነሳውላችሁ ዋና ዋና ጉዳዮችም በዝርዝር እንሄድባቸዋለን። አብራችሁ እንድትቆዩ ጋብዛችኋለሁ። ቪዲዮን ላይክ ማድረጋችሁ እንዳትዘነጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የገበያ ሚዲያን የዩቲዩብ ገጽ ደግሞ ሰብስክራይብ መደረጉ እንዳይዘነጋ እላለሁ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። በድጋሚ አብራችሁን ቆዩ። ታላቅ የባህል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት። የኢራን አብዮታዊ ዘብ ወይም IRGC የደህንነት መዋቅር ዋና ኃላፊ የነበሩት ሜጀር ጀነራል ማጂድ ካዲሚ መገደላቸው ለኢራን አስተዳደር ተራ ወታደራዊ ኪሳራ አይደለም። ይልቁንም በሀገሪቱ እጅግ ጥብቅ በሆነው የደህንነት ግንብ ውስጥ ላይ የተሰነዘረና ግንቡን ለማፍረስ የተቃጣ ጥቃት ተደርጎ ይቆጠራል። ይህ ግድያ የተፈጸመበት ሁኔታና የተመረጠው ግለሰብ ማንነት ደግሞ የኢራን ጠላቶች የሀገሪቱን የደህንነት ሚስጥር እስከምን ድረስ ሰርገው እንደገቡበት የሚያሳይ ጥልቅ ማሳያ ሆኖ ተመዝግቧል። ይህ የደህንነት ኃላፊው በኢራን የውጭ ዘመቻዎችና በሀገር ውስጥ የደህንነት ጥበቃ ላይ ከፍተኛ ሚና የነበራቸው ሰው እንደመሆናቸው የእሳቸው መወገድ በኢራን ወታደራዊ መዋቅር ውስጥ ትልቅ የትዕዛዝ ክፍተት እንዲፈጠር፣ የትዕዛዝ ሰንሰለቱ እንዲበጠስ የማድረግ አቅም እንዳይኖሩ ተሰግቷል። ግድያው የተፈጸመው ደግሞ በከፍተኛ ጥንቃቄና የቴክኖሎጂ የበላይነት በተቀላቀለበት መንገድ መሆኑ መረጃዎች አመላክቷል። ይህ ደግሞ በኢራን ውስጥ የውስጥ ባንዳዎች ወይም የውጭ የስለላ ድርጅቶች ሰርገው የገቡበት መጠን በከፍተኛ ሁኔታ ስለመሆኑ በግልጽ ያሳያል። ቴህራን ይህንን ክስተት እንደ ትልቅ ውርደት የምትመለከተው ሲሆን የደህንነት መዋቅሯን መልሳ ለመገንባትና ጥቃቱን የፈጸሙ አካላት ለመበቀል ከፍተኛ ጫና ውስጥ
እንድትወድቅም አድርጓታል። ከዚህም በላይ የግድያው ሰለባ የሆኑት ግለሰብ ሜጀር ጀነራሉ በኢራንና በክልላዊ አጋሮቿ ማለትም እንደነ ሂዝቦላህና ሁቲዎች የመሳሰሉ ኃይሎች በነዛ መካከል ያለውን ትስስር በማስተባበር ረገድ ቁልፍ የነበሩ ሰው ናቸው። የእሳቸው መገደል ኢራን በቀጠናው የምታደርገውን ወታደራዊ እንቅስቃሴ ለጊዜውም ቢሆን ሊያደናቅፈው ይችላል። ሆኖም ግን በኢራን ባህልና ፖለቲካ ውስጥ የሰማዕትነት ክብር ትልቅ ቦታ የሚሰጠው በመሆኑ እኚህ ሜጀር ጀነራልም ሰማዕት ሆነዋል እየተባለ ይገኛል። ይህ ግድያ የኢራን ወታደራዊ ክንፍ ይበልጥ እንዲቆጣና የከፋ የአጸፋ እርምጃ እንዲያቅድም ምክንያት ሆነዋል ተብሎ ተሰግቷል። የአይአርጂሲ አመራሮችም ደሙ በከንቱ ፈሶ አይቀርም የሚል መልእክትና ከፍተኛ ዛቻን እንዲሰነዝሩ አስገድዷቸዋል። ይህ ክስተት ደግሞ በኢራን ህዝብ ዘንድም የተለያዩ ስሜቶችን የፈጠረ አጋጣሚ ሆኗል። በአንድ በኩል ብሔራዊ ስሜትና የበቀል ፍላጎት ሲነሳሳ፣ በሌላ በኩል ደግሞ ሀገሪቱ ለምን እንዲህ አይነት ጥቃት በተደጋጋሚ ያጋጥማታል፣ ለምን ተጋላጭ ሆነች የሚል ስጋትና ጥያቄ የተነሳን ያለው ሰው የኢራን የስለላ መዋቅር በአሁኑ ሰዓት በከፍተኛ ጥርጣሬ ውስጥ የወደቀ ሆኗል። በውስጥ ያሉትን ክፍተቶች ለመድፈንም በሚያደርገው ጥረት በርካታ ሰዎችን ለእስርና ለምርመራ ሊዳረጉ እያደረገ ነው የሚገኘው። ይህ ሀገሪቱ የፖለቲካ መረጋጋት እንዳይኖራት የራሱ አሉታዊ ተጽዕኖ እያሳደረ ይገኛል። ፕሬዚዳንት ዶናልድ ትራምፕ ወደ ተመለከተው ጉዳያችን ስናመራ ደግሞ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩት እጅግ ጠንከር ያለና ጸያፍ ቃላት የታከሉበት ንግግራቸው በዋሽንግተን ፖለቲካ ሰማይ ላይ እንደ መብረቅ ነው የወረደው። ትራምፕ ኢራንን የማይገመት ዋጋ ትከፍላላችሁ በሚል ማስፈራሪያ ብቻ አይደለም ያበቁት፣ ይልቁንም ዲፕሎማሲያዊ ጨዋነትን ወደ ጎን በመተው የተጠቀሟቸው ቃላት እዚህ ሚዲያ ላይ ለማንሳት ይከብዳል። በአሜሪካ ሕግ አውጪዎች ዘንድም ይህ ሰው ሀገሪቱን ወደማይፈለግ ጥፋት እየመራት ነው ያለው የሚል ስጋት እንዲነግስ ያደረገ ፍጹም ጨዋነት የጎደለው ንግግር ነው ያደረጉት ዶናልድ ትራምፕ። ይህ ንግግር በኮንግረስ አባላት ዘንድ ያስከተለው ቁጣም ቀላል አይደለም። በርካታ የአሜሪካ ሕግ አውጪዎች ትራምፕ አእምሮ የተገታ እብድ ወይም ድሬኔጅ ሉናቲክ ሲሉ ነው የገለጹት። ድሬኔጅ ሉናቲክ ማለት የሆነ አንድ እንደ እብድ ኢንሴን እንደሆነ ማድ እንደሆነ ወይም ኮምፕሊትሊ ኢራሽናል ለሆነ ሰው ለመግለጽ የሚውል ቃል ነው ድሬኔጅ ሉናቲክ የሚለው። በይፋም ትራምፕን እነዚህ በአሜሪካ ያሉ ሕግ አውጪዎች ትራምፕን እንዲህ ሲሉ እየጠሯቸው ነው ያሉት። የእሳቸው ግልፍተኝነት ወደ ሶስተኛው የዓለም ጦርነት ሀገራችን ሊከታት ይችላል የሚል ስጋትም በከፍተኛ ሁኔታ እያደረባቸው እንደሆነ መረጃዎች ወጥቷል። ይህንን ተከትሎ ነው እንግዲህ አሜሪካ በህገ መንግስቷ ውስጥ እምብዛም ስሙ የማይነሳውን 25ኛው አመንድመንት ተብሎ የሚጠራው ክፍል በከፍተኛ ሁኔታ መነጋገሪያ ሊሆን የቻለው። ይህ አመንድመንት ወይም ማሻሻያ አንድ ፕሬዝዳንት በጤና እክል ወይም በአእምሮ ዝግጁነት ማነስ ምክንያት ስልጣኑን መወጣት ካልቻለ ከስልጣን የሚወገድበትን ህጋዊ መንገድ የሚደነግግ ነው። በዋሽንግተን ኮሪዶሮች ውስጥ አሁን የሚሰማው ትልቅ ጥያቄም ትራምፕ ለሀገሪቱ ደህንነት ስጋት ናቸው ወይ የሚለው ጥያቄ ሆኗል። ተቃዋሚዎቻቸው እንደሚሉት ከሆነ አንድ በኒውክሌር የታጠቀች ሀገር መሪ እንዲህ አይነት ቁጥጥር የሌለው ሁኔታ ውስጥ መግባት የለበትም። በኢራንና በአሜሪካ መካከል ያለው ውጥረት ወደማይመለሱበት የጥፋት መንገድ ሊወስደው የሚችልበት እድልም እጅግ ከፍተኛ ነው ሲሉ ተደምጧል። አስገራሚ ሁኔታ ግን ይህ በህግ አውጪዎች በኩል የተነሳው ጉዳይ በሌሎች አቋማሪ ድርጅቶችም ድጋፍ እያገኘ መሆኑ ነው። የፖለቲካ ተንታኞችና በውርድ ገበያ ላይ ያሉ መረጃዎች አሁን ትራምፕ በዚህ ንግግራቸው ምክንያት ከስልጣን እንዲወገዱ የሚፈልጉ ወገኖች ቁጥራቸው በከፍተኛ ሁኔታ እንደጨመረ ያሳያል። ትራምፕ ከስልጣን ይነሳል ብለው ገንዘብ የሚያስይዙ ቁማር የሚወራረዱ ሰዎች ቁጥራቸው ጨምሯል የሚለው መረጃው። ይህ ሁኔታ ትራምፕ በሀገር ውስጥ ያላቸውን የፖለቲካ ድጋፍ ከመፈተኑም በላይ የአሜሪካን የውጭ ፖሊሲ ተአማኒነትም ጥያቄ ውስጥ ከቱታል። ከዚህም በላይ ይህ የውስጥ ፖለቲካዊ ትርምስ ለኢራን ትልቅ እድል የፈጠረ አጋጣሚ ሆኗል። ቴህራን የአሜሪካን መከፋፈል በማየት ዛሬ የተናገረውን ነገ ከማይደግም ከማይረጋጋ መሪ ጋር ድርድር አይታሰብም የሚለው አቋሟን ይበልጥ አጥብቃ እንድትይዝ አድርጓታል። የትራምፕ ንግግር ዲፕሎማሲያዊ መፍትሄዎችን ከጠረጴዛው ላይ እንዲነሱ በማድረግ በምትኩ ወታደራዊ አማራጮች ብቸኛ መውጫ አድርጎ አቅርቧቸዋል። ይህ ደግሞ በዋሽንግተን ያሉትን መጠነኛ አቋም ያላቸው ፖለቲከኞች ክፉኛ አስቆጥቷል። የመካከለኛው ምስራቅ ቀውስ ደግሞ አሁን ሜዳውን ቀይሮ ነው በአሜሪካ ውስጥ የስልጣን ሽኩቻ ላይ ተጽዕኖ ማሳደር የጀመረው። የትራምፕ አጸያፊ ቃላት ከኢራን ሚሳኤሎች በበለጠ ሁኔታ ዋሽንግተንን እያናወጧት ይገኛሉ ማለት ነው። አሜሪካና አጋሮቿ በቀጠናው እየተባባሰ የመጣውን ውጥረት ለማርገብ የትራምፕ የጤና ሁኔታ አጣብቂኝ ውስጥ በገባበት የኢራን ጀነራሎች መገደላቸውን በቀጠሉበት በዚህ ወቅት ውጥረቱን እስቲ እናርገበው በሚል የ45 ቀናት የተኩስ አቁም ስምምነት እቅድ ቀርቧል። ለኢራንም ለአሜሪካም ይህ እቅድ ቀርቧል። ሆኖም ኢራን ይህንን ጥያቄ ያለምንም ማንገራገር ውድቅ ስለማድረጓ እየሰማን እንገኛለን። ይህ ውሳኔ በብዙዎች ዘንድ ለምን የሚል ጥያቄ ቢያስነሳም ለኢራን ግን ግልጽ የሆነ ስትራቴጂካዊ ምክንያት ያለው መልስ ነው የሰጠችው። ኢራን ይህንን የተኩስ አቁም ስምምነት እንደ እውነተኛ የሰላም መንገድ ሳይሆን እንደ የጦርነት ስልታዊ ማታለያ አድርጋ ነው የምትመለከተው። በኢራን እይታ የ45 ቀናት ጊዜ አሜሪካና እስራኤል ወታደራዊ ዝግጅታቸውን እንዲያጠናክሩ፣ የስለላ መረጃዎችን እንዲያሰባስቡና እንዲያዳብሩ ብሎም በኢራን ላይ የሚሰነዘረውን ቀጣይ ጥቃት ይበልጥ ውጤታማና ገዳይ እንዲያደርጉ የሚሰጥ ፋታ አድርጋ ትቆጥሯል። ኢራን በይፋዊ መግለጫዋ እንዳመላከተችው በጦርነት ጥላ ስርና ከፍተኛ አመራሮቻችን በሚገደሉበት ድባብ ውስጥ የሚደረግ ድርድር ትርጉም የለውም የሚል ነበር። ይህ አቋም ኢራን ለዲፕሎማሲያዊ ግፊት እንደማትንበረከክ ያሳየችበት መንገድ ሆኖም ተቆጥሯል። ሌላኛው ወሳኝ ነጥብ ደግሞ ምን መሰላችሁ? ኢራን ይህንን ስምምነት ውድቅ ያደረገችው በሀገሪቱ የውጭ ጉዳይ ፖሊሲ ውስጥ ካለው ዲፌንሲቭ ዶክትሪን
ዲሲፕሊን በመነሳት ነው። ኢራን እንዲህ አይነት አጭርና ጊዜያዊ የሆኑን ስምምነቶች የችግሩ ስር መሰረት ከመፍታት ይልቅ ለጠላት ተጨማሪ የመደራጃ እድልን ይሰጣሉ የሚል እምነት አላት። የኢራን ተንታኞች እያሉት እንዳሉ ከሆነ አሜሪካ የተኩስ አቁም ጥያቄውን ያቀረበችው የኢራንን የአጸፋ እርምጃ ለመግታትና የቀጠናዊ አጋሮቿን ማለትም እንደነ እስራኤል፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ የመሳሰሉ ሀገራትን ደህንነት ለመጠበቅ እንጂ ለኢራን በማሰብ ወይም ለኛ ጥቅም ብላ አይደለም። ስለዚህ ይህንን ስምምነት መቀበል በወታደራዊ ሚዛን ረገድ ራስን ለጥቃት ማጋለጥ እንደሆነ ነው የምንቆጥረው የሚል አቋም ይዟል። ከዚህ በተጨማሪ ደግሞ የኢራን ውሳኔ ከውስጥ ፖለቲካዊ ግፊት ጋር የተያያዘ ነው። የአይአርጂሲ የደህንነት ኃላፊ ከተገደሉ በኋላ በሀገር ውስጥ ያለው የቁጣ ስሜት በከፍተኛ ሁኔታ ጨምሯል። መንግስት በዚህ ሰዓት የተኩስ አቁም ስምምነት ቢቀበል በህዝቡና በወታደራዊ ክንፉ ዘንድ እንደ ድክመት ሊቆጠርና እጅግ አስቸጋሪና እልቂትን የሚያስከትል መከፋፈልም በህዝቡና በጦሩ መካከል ሊፈጠር ይችላል። ኢራን አቋሟን በማጠንከርና ስምምነቱን ውድቅ በማድረግ ለውስጥም ሆነ ለውጭ ጠላቶች አሁንም ጠንካራ ነን የሚል መልእክትን ለማስተላለፍ መርጣለች። ይህ ደግሞ የዲፕሎማሲው ሁኔታ በመካከለኛው ምስራቅ ለጊዜው እድል ያለው እንዳይመስል ወይም መሞቱን አሳይቶናል። ኢራን ለሰላም የምታሳየው ጀርባዋ ወደፊት ለሚመጣው ትልቅ ግጭት መንገድ እየጠረገ እንደሆነ ግልጽ ነው። ይህ ውሳኔ አሜሪካ በቀጠናው ያላትን ተጽዕኖ ከመፈተኑም በላይ ቀጣዩ እርምጃ ከጠረጴዛ ዙሪያ ንግግር ይልቅ ወደ ሚሳኤል ልውውጥ ቅጥያ ሊያመራ እንደሚችል ፍንጭ የሚሰጡ ነው። የኢራን ባለስልጣናት ይህን ተከትሎ በሰጡት መግለጫ አሜሪካ የምታቀርባቸው የሰላም ጥሪዎች የተኩላና የበግ ልምድ ናቸው ሲሉ ነው የሚገልጿቸው። ይህ ጥላቻና አለመተማመን ደግሞ በአንድ ጅንበር የተፈጠረ ሳይሆን ላለፉት በርካታ አስርተ ዓመታት በቆየ የፖለቲካ ቁስል ላይ የበቀለ ነው። ኢራን አሜሪካን ታላ የምታይበት ዋነኛው ምክንያት ዋሽንግተን የምትከተለው ሁለት ፊት ያለው ፖሊሲ ምክንያት ነው ትላለች። በቴህራን እይታ አሜሪካ በአንድ በኩል የዲፕሎማሲ ንግግሮችን እያቀጣጠለች፣ በሌላ በኩል ደግሞ የኢራን ወታደራዊና የደህንነት መዋቅር የሚንዱ እርምጃዎችን በከፍተኛ ሁኔታ ታካሄዳለች። ለዚህም እንደ ትልቅ ማሳያ የሚነሳው የተኩስ አቁም ስምምነቱ በቀረበበት ወቅት የአይአርጂሲው የደህንነት ኃላፊ የተገደሉበት ወቅት መሆኑ ነው። በተመሳሳይ ሰዓት ነው ሁለቱም መረጃዎች ኦልሞስት በደቂቃዎች ልዩነት ነው የወጡት። የአይአርጂሲ ደህንነት ኃላፊው ተገደሉ፣ በፓኪስታን በኩል የቀረበው የተኩስ አቁም ስምምነት ለሁለቱም ኃይሎች ደረሰ የሚሉ መረጃዎች ተመሳሳይ ሰዓት ላይ ነው የተመለከትናቸው። በዚህ በኩል ድርድር እያልክ በዚህ በኩል ደግሞ ከፍተኛ ኃላፊዎችን እየገደልክ የምትቀጥል ከሆነ ለድርድር ምንም አይነት ቦታ እንደሌለ ያሳያል ማለት ነው። ይህ ክስተትም ለኢራን መሪዎች አሁን ያስተላለፈላቸው መልእክት አሜሪካ ሰላም የምትለው እጃችን እንድንሰጥ ነው እንጂ እኩልነት ላለው የሰጥቶ መቀበል መርህ ላይ የተመሰረተ ድርድር ለማድረግ አይደለም የሚል እምነታቸው እንዲያጠናክሩ አድርጓቸዋል። ከዚህም ባሻገር ሆርሙዝን እንድንከፍትላቸው ነው ተኩስ አቁሙን የሚፈልጉት የሚል ሐሳብን አንስቷል። ወደ ኢራን ደግሞ እየተነሱ ያለው ሐሳቦች ምንድናቸው? ቴምፖራሪ ለሆነ ተኩስ አቁም ሆርሙዝ ሊከፈት አይችልም፣ ፐርማነንትሊ የእኛን ደህንነት አደጋ ላይ እንደማትጥሉ ከዚህ በኋላ ዋስትና እንፈልጋለን የሚል ሐሳብን ነው ከወደ ኢራን እየተነሳ ያለው። ከዚህም በላይ ግን ኢራን ቀደም ሲል ከምዕራባውያን ጋር የገባቻቸውን ስምምነቶች ለምሳሌ ያ የኒውክሌር ስምምነቱ አለ አይደለ? አሜሪካ በአንድ ወገን የማፍረስ ልምዷ እንደ ትልቅ የታሪክ ጠባሳ አድሮባታል ኢራን። ዶናልድ ትራምፕ ከስምምነቱ መውጣታቸውና አሁንም በኢራን ላይ የሚሰነዝሩት ጽያፍ ቃላት በቴህራን ዘንድ ከአሜሪካ ጋር የሚደረገው ማንኛውም ስምምነት ወረቀት ላይ ከሰፈረ ቀለም አይዘልም የሚል ድምዳሜ ላይ አድርሷቸዋል። ይህ ደግሞ የኢራን ሃርድ ላይነሮች ወይም እነዚህ አክራሪ የምንላቸው ፖለቲከኞች በሀገሪቱ ፖለቲካ ላይ ያላቸው ተጽዕኖ እንዲጨምርና የዲፕሎማሲው መስመርም ሙሉ በሙሉ ለመዝጋት እንዲንደረደሩ አድርጓቸዋል። ሌላኛው ነጥባችን ምን መሰላችሁ? ኢራን አሜሪካን የማትታመን አጋር ማድረጓ በቀጠናው ባሏት ወዳጆች ላይ የሚያሳድረው ተጽዕኖ መመልከት ግድ ይለናል። ኢራን በአሜሪካ ግፊት ስምምነት ብትቀበል በቀጠናው ያሉ እንደነ ሂዝቦላና ሁቲ የመሳሰሉ አጋሮቿ ኢራን ለብሔራዊ ጥቅሟ ስትል እኛን አሳልፋ ሰጠችን የሚል ጥርጣሬ ውስጥ እንዲገቡ ያደርጋል። ያው የድርድር ስምምነቶቹ ላይ የነ ሂዝቦላና የነ ሁቲ ጉዳይም ስለሚካተት ማለት ነው። ስለዚህ ለኢራን አሜሪካን አለማመንና የቀረበውን ስምምነት ውድቅ ማድረግ የራሷን ክልላዊ መሪነት ወይም የክብር ጉዳይ የመጠበቅ ሁኔታም ይፈጥራል። ይህ የሚያሳየን በሁለቱ ሀገራት መካከል ያለው ችግር የፖለቲካ ብቻ ሳይሆን የሞራልና የታማኝነት ቀውስም ይዞ የመጣ መሆኑ ነው። አሜሪካ በቃሏ የማትገኝ ሀገር ተደርጋ በኢራን መምሳሏ ማንኛውም የሰላም ሙከራ ገና ሳይጀምር እንዲከሽፍ እያደረገው ነው ያለው። ከዚህ ባሻገር ዶናልድ ትራምፕ በኢራን ላይ የሰነዘሩት ያ ጠንከር ያለ ንግግር፣ ጸያፍ ቃላት የተሞሉበት ንግግር በዋሽንግተን ዲሲ የሚገኙ ህግ አውጪዎች ብቻ ሳይሆን የአገሪቱን የደህንነት ተቋማት ጭምር ነው ስጋት ውስጥ የከተተው። ይህ ስጋት ደግሞ ፕሬዚዳንቱ ለአገሪቱ ደህንነት ብቁ ናቸው ወይ የሚለው ጥያቄ በማንገብ ወደ 25ኛው የህገ መንግስት ማሻሻያ ትግበራ ጥሪ አምርቷል። የአሜሪካ ህገ መንግስት 25ኛው ማሻሻያ ወይም 25th አሜንድመንት አንድ ፕሬዚዳንት በስራ ላይ ለመቆየት የሚያስችል የአካል ወይም የአእምሮ ብቃት እንደሌለው ሲረጋገጥ ከስልጣን የሚወገድበትን ስርዓት ይደነግጋል። በአሁኑ ሰዓት በትራምፕ ላይ የቀረበው ክስ የእሳቸው የማይገመትና ግልፍተኝነት የተሞላበት ባህሪ አሜሪካን ወደማይፈለግና አስከፊ ጦርነት ሊከታት የሚችል ስጋትን በመንተራስ ነው። የፖለቲካ ተቃዋሚዎቻቸው እንደሚሉት ከሆነ አሁን ትራምፕ በኢራን ላይ የተጠቀሟቸው
የሚጠቀሟቸውን ጸያፍ ቃላት ተራ የፖለቲካ ንግግሮች ሳይሆኑ የአእምሮ መረጋጋት ማጣትን የሚያሳዩ ምልክቶች ናቸው። ይህ ደግሞ በምክትል ፕሬዝዳንቱና በካቢኔ አባላት ዘንድ ትልቅ የውሳኔ ጫናን ፈጥሯል ብሏል። ሌላኛው ወሳኝ ነጥብ እዚህ ላይ የተነሳው ደግሞ መሰላችሁ የውርድ ገበያዎች ወይም ቤቲንግ ማርኬቶች፣ እነዚህ አቋማሪ ድርጅቶች ለዚህ ክስተት የሰጡት ከፍተኛ ምላሽ ነው። ትራምፕ በ25th አመንድመንት አማካኝነት ከስልጣን የመወገድ እድላቸው እየጨመረ መምጣቱን የሚያሳዩ መረጃዎች እየወጡ ነው ያሉት። ይህ ደግሞ በአሜሪካ የውጭ ፖሊሲ ላይ ትልቅ ክፍተትን ፈጥሯል። ኢራንና ሌሎች የአሜሪካ ባላንጣዎች ዋሽንግተን በውስጥ ሽኩቻ ተጠምዳ ባለችበት ወቅት የራሳቸውን ስትራቴጂካዊ ጥቅም ለማስከበር ምቹ ሁኔታን አግኝቷል። የአሜሪካ መሪነት ጥያቄ ውስጥ በወደቀበት በዚህ ወቅት ደግሞ የቀጠናው የኃይል ሚዛን ወደ ኢራንና አጋሮቿ ሊያደላ እንደሚችል ስጋቶች እየወጡ ይገኛል። ከዚህ በተጨማሪ ደግሞ ይህ የውስጥ ፖለቲካዊ ትርምስ በአሜሪካ ወታደራዊ አመራሮች ዘንድ ማነው ትዕዛዝ የሚሰጠን የሚል ግራ መጋባትን ሊፈጥርም ይችላል። ትራምፕ በኢራን ላይ የጦርነት ትዕዛዝ ቢሰጡ ያ ትዕዛዝ ከጤናማ አእምሮ የመነጨ ነው ወይስ ከግል ቁጣ የሚለው ጥያቄ የጦር አዛዦቹን ለከባድ ፈተና የሚዳርጋቸው ይሆናል። ይህ ሁኔታ ደግሞ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ዝግጁነትና የውሳኔ ሰጭነት ፍጥነት በእጅጉ ሊቀንሰው እንደሚችል ይሰጋል። በትራምፕና በህግ አውጪዎቹ መካከል ያለው ይህ ፍጥጫም ኢራን ለምትወስደው የአጸፋ እርምጃ ተጨማሪ ድፍረትን ሊሰጣት እንደሚችል ይገመታል። ይህ ሁሉ ትርምስ በመካከለኛው ምስራቅ ምድር ላይ ወዳለው ተጨባጭ ወታደራዊ ሁኔታ እንዴት እንደሚቀየር ደግሞ ስንመለከት ምን እናገኛለን መስላችሁ? የኢራን ከፍተኛ የደህንነት ኃላፊ መገደላቸውና ኢራን የተኩስ አቁም ስምምነቱን ውድቅ ማድረጓ ቀጠናው ወደማይቀለበስ እልቂት የሚያስከትል ወታደራዊ ግጭት ደጃፍ መድረሱ ነው። አሁን ጥያቄው ጦርነቱ ይባባሳል ወይ ሳይሆን ጦርነቱ መችና በምን አይነት መጠን ነው ተባብሶ የሚፈነዳው የሚል ሆኗል። ኢራን በአሁኑ ሰዓት የምትገኝበት ወታደራዊ አቋም የመከላከል ሳይሆን የማጥቃት ስትራቴጂን የተከተለ ይመስላል ሲታይ እንደዚሁ ከውጪ። የአይአርጂሲ አመራሮች እንደሚሉት የደህንነት ኃላፊው መግደል ቀይ መስመርን ማለፍ ነው። በኢራን የምትወስደው የአጸፋ እርምጃ በሶስት አቅጣጫዎች ሊሆን እንደሚችል ግምቶች ይቀመጣሉ። አንደኛው በቀጥታ ከኢራን ምድር የሚተኮስ የረጅም ርቀት ሚሳይሎችና ድሮኖች ሲሆኑ፣ ሁለተኛው ደግሞ በቀጠናው ባሏት እንደነ ሂዝቦላና ሁቲዎች እንዲሁም በኢራቅ ያሉ ታጣቂዎች አማካኝነት የሚሰነዘር የተቀናጀ ጥቃት ሊሆን ይችላል። ሶስተኛውና እጅግ አደገኛው ደግሞ በዓለም አቀፍ የንግድ መርከቦችና በሆርሙዝ ብሎም በባበል መንደብ ወሽመጥ ላይ ሊሰነዘር የሚችል የባህር ላይ ጥቃት ነው። በሌላ በኩል ደግሞ የእስራኤልና የአሜሪካ ወታደራዊ ዝግጁነትም ከፍተኛ ደረጃ ላይ እንደደረሰ መረጃዎች እያየን እንገኛለን። አሜሪካ ተጨማሪ የአየር ኃይልና የባህር ኃይል ወታደሮች ስብስባቸውን ወደ ቀጠናው አሰማርታለች። ሆኖም ግን በአሜሪካ የውስጥ ፖለቲካ ውስጥ ያለው መከፋፈል ለኢራን ስትራቴጂካዊ ብልጫን የሚሰጥ ሆኖ እናገኘዋለን። ዋሽንግተን በራሷ የውስጥ ጉዳይ ተጠምዳ ባለችበት በዚህ ወቅት ኢራን የምትወስደው እርምጃ የአሜሪካን ምላሽ ሊያዘገየው ወይም ሊያዳክመው ይችላል የሚልም ስሌት በቴህራን በኩል አለ። ይህ የኃይል ሚዛን መዛባት ደግሞ ግጭቱ ወደ ጎረቤት ሀገራት የመስፋፋት እድሉን እጅጉን ይጨምረዋል። ከዚህም በላይ የኢራን የ45 ቀናት የተኩስ አቁም ስምምነት ውድቅ ማድረግ በቀጠናው ያሉ ሌሎች ሀገራት ማለትም እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች የራሳቸውን የደህንነት ስጋት እንዲያጤኑ የሚያስገድድ ሁኔታን ይፈጥራል። እነዚህ ሀገራት በኢራንና በአሜሪካ እስራኤል መካከል በሚደረግ ጦርነት ውስጥ ሰለባ ላለመሆን ከፍተኛ ዲፕሎማሲያዊ ጥረት ቢያደርጉም የኢራን ቁርጠኝነት ግን ለሰላማዊ መፍትሄ ቦታ እየተወ ያለ አይመስልም። የኃይሎች ሚዛኑ አሁን ወታደራዊ የበላይነትን በማሳየት ላይ የተመሰረተ ሆኗል። ይህ ማለት ማንኛውም ትንሽ ስህተት ወይም የተሳሳተ ትንበያ ወደ ሰፊ ክልላዊ ጦርነት ወይም ሪጂናል ዋር ይባስ ብሎም ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት እድል አለ ማለት ነው። እነዚህ ሁሉ ክስተቶች ተደምረው ግን ወዴት እየመሩ እንደሆነና ለዓለም አቀፉ ማህበረሰብ ምን ትርጉም እንዳላቸው ከጠየቃችሁኝ መካከለኛው ምስራቅ በአሁኑ ወቅት በአሮጌው ዲፕሎማሲና በአዲሱ ወታደራዊ ሁኔታ መካከል ባለ መስቀለኛ መንገድ ላይ እንደምትገኝ ልነግራችሁ እችላለሁ። ወደፊት ሊከሰቱ የሚችሉ ሁኔታዎችን ሳነሳ ደግሞ የመጀመሪያውና እጅግ አሳሳቢው ፉል ስኬል ሪጂናል ዋር ከቁጥጥር ውጭ የሆነ ክልላዊ ጦርነት ነው። ኢራን የአሜሪካን የተኩስ አቁም ጥያቄ ውድቅ ማድረጓና በአሜሪካ ላይ ያላትን ጥልቅ አለመተማመን ለዲፕሎማሲያዊ መፍትሄ የሚሆን ጠባብ ቀዳዳ እንኳን እንዳይኖር ካደረገ ቴህራን ለደህንነት ኃላፊዋ ግድያ የምትሰጠው ምላሽ ከፍተኛ ከሆነ፣ እስራኤልና አሜሪካ በበኩላቸው የከፋ አየር ጥቃት ሊሰነዝሩ የሚችሉ ከሆነ ይህ ዓለም አቀፉን የነዳጅ ገበያ ከማናጋቱን ባለፈም የዓለምን ሰላም ለከፍተኛ አደጋ የሚያጋልጥ ይሆናል። ሁለተኛው ሊከሰት የሚችለው ሴናሪዮ ደግሞ የሚመስላችሁ ዋሽንግተን ፖለቲካዊ ሽባነት ሊያጋጥማት ይችላል። በትራምፕ ላይ የተሰነዘረ ያለው የ25ኛው ማሻሻያ ወይም 25th አመንድመንት ጥያቄ በዋይት ሃውስ ውስጥ ያለው አለመረጋጋት አሜሪካ በቀጠናው ያላትን ተጽዕኖ በእጅጉ ሊያዳክመው ይችላል ተብሎ ይሰጋል። አሜሪካ በራሷ የውስጥ ጉዳይ ተጠምዳ ባለችበት ወቅት ኢራንና ሌሎች ቀጠናዊ ኃይሎች አዳዲስ ወታደራዊ ሁኔታዎችን በመሬት ላይ ሊፈጥሩ ይችላሉ። ይህ ሁኔታ አሜሪካ በመካከለኛው ምስራቅ ለብዙ አስርት ዓመታት የነበራትን የበላይነት ጥያቄ ውስጥ የሚከትና አዲስ የኃይል ሚዛን እንዲፈጠር እድል የሚሰጥ ይሆናል። ከዚህ በተጨማሪ ግን የኢራን የ45 ቀናት የተኩስ አቁም ጥሪ በሻዶ ኦፍ ዋር ላይ ሆኜ ልቀበለው አልችልም የሚለው ፖሊሲዋ ለወደፊት ድርድሮች ትልቅ እንቅፋት ሆኖ ይቀጥላል። ኢራን በአሁኑ ወቅት በወታደራዊ ጥንካሬዋ ላይ ያላትን እምነትና ከአሜሪካ ጋር ለመደራደር ያላትን ፍላጎት ማጣት ቀጠናውን ወደ ረጅም ጊዜ ያለመረጋጋት ወይም ሎንግ ተርም ኢንስታቢሊቲ ሊመራው ይችላል። ይህ ደግሞ በሶሪያ በሊባኖስና በየመን ያሉትን ተላላኪ
ኃይሎች እነዚህ ፕሮክሲ ኃይሎች ማለት ነው ይበልጥ እንዲጠናከሩና እንዲባባሱ እንዲሁም ሰብአዊ ቀውሱም እንዲስፋፋ ያደርጋል። ስናጠቃልለው ግን እነዚህ ዛሬ ያነሳናቸው ጉዳዮች የሚያሳዩን አንድ እውነታ ነው። እሱም መካከለኛው ምስራቅ አሁን ያለበት ሁኔታ ጊዜያዊ ቀውስ ሳይሆን የታሪክ አቅጣጫ መቀየሪያ ወቅት ነው። የኢራን ቁርጠኝነትና የአሜሪካ ውስጥ መከፋፈል የቀጠናውን ደህንነት በማይታወቅ አቅጣጫ እየመሩት ይገኛሉ። ዓለም አቀፉ ማህበረሰብ ይህንን እሳት ለማጥፋት የሚያደርገው ጥረት ካልተሳካ በስተቀር ውጤቱ ለቀጠናው ሀገራት ብቻ ሳይሆን ለመላው ዓለም አስከፊ ሊሆን እንደሚችል የሚያጠራጥር አይደለም። ሰላም እንዲመጣ የሁላችንም ፍላጎት ነው በማለት ልዩ ጥንቅራችን እዚህ ላይ እንቋጨልን። ተከብራችሁ የገበያ ሚዲያ ተከታታዮቻችን ቪዲዮውን ስላደመጣችሁ እጅግ አድርገን እናመሰግናለን። ላይክ ማድረጋችሁ እንዳትዘነጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የገበያ ሚዲያን የዩቲዩብ ገጽም ሰብስክራይብ አድርጉ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመኘት እዚህ ጋር እሰናበታለሁ። ሰላም። ታላቅ የበዓል ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ በ22 ከጎላጎል ፊት ለፊት ባለ 1 መኝታ በ451 ሺህ ብር፣ ባለ 2 መኝታ በ645 ሺህ ብር፣ ባለ 3 መኝታ በ866 ሺህ ብር ቅድመ ክፍያ ከ86 ካሬ እስከ 165 የካሬ አማራጮች 50% የባንክ ብድር አመቻችተን ለሽያጭ አቅርበንልዎታል። ምን ይሄ ብቻ! በሰሚት 72 100% የተጠናቀቁ ካርታ ያላቸው ባለ 2 እና ባለ 3 መኝታ ቤቶችን ከ20% ቅድመ ክፍያ ጀምሮ የቤተውን ቁልፍ ተረክበው በደስታ መኖር ይጀምሩ ስንለው ኩራት ይሰማናል። አፓርትመንቶቻችን በውስጡ ዘመናዊ ጅምና ስፋ፣ ሰፋፊ ሊፍቶች፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጀር ጋር፣ የከርሰ ምድር ውሃ፣ አውቶማቲክ ጄኔሬተር፣ ሲሲቲቪ ካሜራ የመሳሰሉትን አካቷል። ልብ ይበሉ፣ ይህ እድል ለተወሰኑ ቤቶችና ቀናት መሆኑን አይዘንጉ። ለበለጠ መረጃ በ0968 99 44 27 ይደውሉልን። ጎልደን ፓላስ ሪል ስቴት